ይሄ ላንቺ ከባድ ነበር? አዎ ማሚ ወገቤን ነው የሚያመው። እሺ እና ጎንበስ ስል ስራ ስሰራ ረጅም ሰዓት ስቆም ስወልድ ሰርጀሪ ተደርጊያለሁ። ላይ የሚወጓት መርፌ አለች። እንደምን እግዚአብሔር ይመስገን። ህመምሽ ምንድን ነው? ህመሜ ወገቤን ነው የሚያመው። እሺ እና ጎንበስ ስል ስራ ስሰራ ረጅም ሰዓት ስቆም ወገቤን የሚሰማኝ። ምን ያህል ጊዜ ሆነ ህመሙ? በደንብ የተሰማኝ ስወልድ ሰርጀሪ ተደርጊያለሁ እና እቺ እንትኗ ላይ የሚወጓት መርፌ አለች። እሱን ከዛ በፊት ትንሽ ስሜት ነበር፣ እሱ ግን ባሰ። እሷ ይሄ ነው የሚያለው መርፌ አውቀዋለሁ። አዎ እና ደግሞ ሌላው ሙሉ ሰውነቴ እንዳለ የጓጎለ ደም ሁሉ በቃ ቁስል ነው እንዴ ስትቀይ ሆኖ። እሺ ስንት አመት ሆናል ህመሙ? ልጁን ከወለድኩ ከ10 አመት በላይ ነው። 10 በላይ ነው። ምን አሉሽ ሐኪሞች? ያው ወገቤሽን ስፖርት ስሪ እና ምናምን በቃ ይሄ ነው እና ደግሞ እዚህ እንትን ታከም ያለው እዛ የደረቅ መርፌዎች ምናምን የተቀጠለ የሆነ ላስቲክ ያሳቅፈዋል። ያን ሰሞን ደህና ለውጥ አገኘሁ፣ ግን ሙሉ ለሙሉ አልዳንኩም። ማን ነግሮሽ ነው የመጣሽው ወደዚህ? አይቼ ነው ቲክቶክ አይተሽ ነው? እንትን ላይ አይቼ አየው። ከዛ ደግሞ መርካቶ አካባቢ ጫማ ሰሪ እናቱ ድነውለት እናትና ልጅ የተሰራዋሉ በአንድ ቀን። እነሱ ደግሞ በአካል መጥቶ ስልካቸውንም ሰጠኝ፣ መዳኑን ነገረኝ። እግዚአብሔር ይመስገን። አዎ ከዛ በቃ እናንተ ከዳናችሁ እኔ ምድናለሁ። አንቺ ችግርሽ አሁን መቀነስ ብቻ ጥሩ አይደለም መሰራት። እየተፈያቱ መላክ ልጅ አይዞሽ በስመ አብ ወመንፈስ ቅዱስ አሐዱ አምላክ ጥሩ አይደለም። አዎ ኢየሱስ ስምንተ አረግን ባሬ በኢየሱስ ክርስቶስ ስም አረ ይቀር በኢየሱስ አንተ ጌታው ኢየሱስ ግንባሬ አንገት እንዴ እዚህ ጋር ነው እንዴ የወገቤ እንዴ ስንት ነው አንቺ ነገርየው? አንተ ይሄ አልነካሽም። ይሄ አልነካሽም። አንተ ሳቂ የት ድረስ ታመመሽ? ይሄኛው ይሄ ጥፍርሽ እንዳትወጊ፣ ጥፍርሽ አደራሽን። የት ድረስ አመመሽ? ምንም መናገር አልችልም። እውነቷን ነው። ይሄ ከባድ ነው። እኔ ታምሜያለሁ። በቃ ታምሜ ነው የመጣሁት። በስመ አብ ወወልድ ወመንፈስ ቅዱስ ይሄም እንደዚሁ ስንተኛ ወይም ዕቃ ስንሸከም መዛል መድከም ለፈተና ነገር ትማራ ግጃ ረድ ተንፍሽ ባፍሽ ተነፈስኩ። እሺ የተከበሩ ተነፈሱ። ቀላል እሺ ቀደም እዚህ ሲጫንሽ አምሽ ነበር አይደለ? አሁን ይኸውልህ ይኸው የተከበሩ ምን ነው ዝም አሉ ወይዘሮ የተመላኩ ልጅ ደህና ነኝ። ይኸውልሽ ይኸው እሱ ብቻ አይደለም ይኸውልህ ይኸው ዳው ሌላው አቤት እንዳለ ውስጥ እግሬ መሬት ማርገጥ አልችልም። ቁስል ነው ቁስል። አንደኛው እግርሽ አጭር ነው ረጅም ነው? ኧረ በእናትህ ልክ ነበር። ይሄ ረጅም ይሄ አጭር። ይሄው ካሜራ አለ። ከዚህ ጀምሮ እስከዚህ ከዚህ ጀምሮ እስከዚህ አንደኛው ይሄ ነው። አንተ ይኸውልሽ ይሄ ቆስሏል። የሴቶች ድርቀት፣ የምግብ መፍጨት ችግር፣ የመተንፈስ ችግር ጭንቀትን በ6 ሰከንድ ይሰናበታል። ነግረናል። ተንፍሻውን ተንፍሽ
አዎ ተንፍሽ። አዎ በደንብ ተንፍሽ። ጌታ ሆይ ድረስ ደረቴን ነቅሎ ለቀቀኝ። ጌታ አባቱ ምን አይነት ሰው ነው? በእናትሽ ጌታ ልክ አይደለም። ተንፍሽ፣ ተንፍሽ። ምን ላይ ተሰማሽ? ሲሳብ ከስል ለቀቀኝ። አየው የመተንፈስ ችግር ጭንቀትን ከዚህ ጀምሮ እስቲ አሳይ። የት ጀምሮ? ይሄ አሁን ስትነካው ማለት ነው እኮ ይሄ ነው። ሲፈነ ይሄ ጥቁር ነው ነጭ? ነጭ ነው። ይቅርታ፣ ይሄ ቀይ ነው አረንጓዴ? ቀይ ነው። እሺ ነጭ ነው። አሁን የጨጓራ ቁስለት ካለብሽ የወገብ መስመር አለ። የሴል ይሄ ሴሎች ማነቃቃት፣ የሁለት አይን ችግር ሴል፣ የሁለት ጆሮ ሴል፣ የጭንቅላት ሴሎች እንደዚህ እሱን ነው የሚያስተካክል ማነቃቃት። አሸወና ሰኒያጁ አሁን ተንፍሽ። ይሄ አይዞሽ፣ ይሄኛው አይዞሽ፣ አይዞሽ እዚጋ ክብደት ቀንሽ ብቻ ከእንጂ የሚጠበቅ አይዞህ። አንተ ግን ጨካኝ ነው። ይሄ ጨካኝ ነው ያስታውቃል። አንተ የሚያስገድዳለኝ እውነት አጨክንብኝ። ትክክል ነው። ራስና አስያዝከኝ ከኋላ በጌታ ካራቲስት የሚገርም ነው። ሰውነትሽ አሪፍ ነው። አይዞህ አሪፍ ነው። በዚህ ሰውነት ብዙ ቆፋ 80-90 ገብቶሻል። እሱን ነበር የሰራ ነው። አችልም እሷ እኔ እኮ 20 ኪሎ ነኝ። አይዞሽ እዚህ ጋር ልጫን ነው። እሺ ታይ ሪላክስ። ያስ ስታፕ። እሱ ነው። ቆይ ላሳይህ። እሺ አሳይ። እዚህ ስፓይናል ኮርዱ ላይ ነው የወጉኝ። እንዳትነካው እሱ። እሺ ተንፍሽ አንዴ። ተንፍሽ። አንተ ቀጥ በለሽ። የስ ኧረ በላኩ የመላኩ ልጅ አንበሳ ህመም አለው? ደህና ነኝ። አዋረደችን። እሺ አንሸን እስ ኧረ ደህና ነኝ። አሸወና ነው ፈያ ነው። በቃ ይሄ እና ይሄ አንደኛው ይሄ ነው። በምኑ ነው? እኔ ግን ቆመ ነው የመሰለኝ። በቃ ኧረ ተው አገማኝ። ታይ ሄደሽ አይደለም አባቴ። እሺ እነግርልሃለሁ። አይ ለፍነሽ አይደለም በቅቶኛል። እኔ በቅቶኛል። ጨርሻለሁ። እንዴ ይሄኛው እንዳለ እኮ እንኳን ቀረጽክልኝ። ይሄ ነው ትልቁ በሽታው ይሄ ነው። እና ምን ላድርግ? ተፈጥሮ እኮ እሱ እኮ ነው አሁን የዳና እንትን ያለው እሱ ነው። ይሄ ትልቁ በሽታ ይሄ ነው አይደለ? ሳያቲክ ነርቭ ይባላል። ራሴም ተወግቷል። ውፍረትም አለ፣ ህመሙም አለ። ሶስት እሱ ነው። አየው መቀለባ ትንሽ እዚህ ፊት ለፊት ይሄ ነው ትልቁ ደግሞ ከሁሉ በሽታ ደግሞ ይሄ ነው። ቅድም ይሄ ከዚህ ይሄ ማለት ነው። ሌላ ጊዜ እሺ አንጨፍ እዚህ ጋር ትመርቅልኛል። ተንፍሺ። ሰማሽ አይደል? ተንፍሺ። ሰማሽው? የሆነ ነገር ሰምቻለሁ። የሚገርም እኮ ነው።
ይሄ ነው። ይሄ እንዲህ ነው ስትነሳ ስትቁጭ ትለም። አሁን ቁጭ በይ አሁን። ተነሽ። ይሄ ላንቺ ከባድ ነበር? አዎ። እስኪ ቁጭ በይ ልየው። ተነሽ። ይሄ ላንቺ ከባድ ነበር? አዎ። በዚህ እድሜሽ አይገርምም? 30 40 ሞት ይቻላል? ገና 13